ወደ ጦርነት ለመግባት በሁሉም በኩል ዝግጅቱ ተጣጥፏል። ህወሓት ከትላንትና የጦርነት አውድማው ትምህርት የወሰደ ይመስላል። ያኔ ከብልጽግናው መንግስት ጋር ወደ ጦርነት ሲገባ የ3 ቀን ጦርነት ነው ያለ ሲሆን የሻዕቢያ መንግስት የወገብ ቅማል ሆኖበት ባልጠበቀው መልኩ ለውድቀት ተዳርጓል። ህወሓት ውድቀቱን ግን ወድቆ መነሳት አድርጎታል። ህወሓት ማለት ንፋስ ላይ የተበተነ ዱቄት ነው ተብሎ ሳያበቃ ህወሓት የገዢውን መንግስት እጅ ጠምዝዞ ለፕሪቶሪያው ድርድር በነጌታቸው ረዳና በነ ጀነራል ጻድቃን በኩል ድርድር ቀርቧል። ከድርድሩ በኋላም ህወሓት መልሶ ወደ ፌደራል መንግስት ሙሉ በሙሉ በስልጣን መምጣት ባይችልም የክልሉ ጊዜያዊ አስተዳደር በራሱ ሰዎች እንዲመራ ግን አድርጓል። ከሰሞኑ የተሰማው ግን እንዲህ ነው። ሰላምን የሚሰብክ ጦርነት የሚወድ መንግስት ብለውታል። ህወሓት ወደ ቀድሞ ስልጣኑ ለመመለስ የትግራይ ኃይሎችን ዳግም የትግራይን ህዝብ ጥቅም ለማስጠበቅ ብቸኛ አማራጭ ኃይል ነው እያለ እንደ አዲስ እያንሰራራ ነው። ወደ ኃይል ከመገባቱ በፊት ግን በጊዜያዊ አስተዳደሩና በህወሓት በኩል ያለውን የፖለቲካ ልዩነት በዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም በኩል ለዳግም ምክክር ወደ ውይይት የመጡ ሲሆን በዚህ ውይይትም ከምንጊዜውም በተሻለ መልኩ ውይይቱን በሰላም እንዲጨርሱ የሥነ ምግባር ስምምነት ፊርማም አስቀምጠዋል። ከዚህ ጎን ለጎን የሻዕቢያ መንግስት ፕሬዝዳንት ኢሳያስ ከህወሓት ጋር መስራት ፍላጎት ባይኖረውም የሀገሪቱን ጦር የሚመራው የኢሳያስ ልጅ ሽማግሌው ይበቃል በማለት ኤርትራን ወክሎ ከትግራይ ኃይሎች ጋር በአካልና በስልክ ውይይት ማድረግ ከጀመረ ሰነባበተ። ፕሬዝዳንት ኢሳያስም የደከመው ይመስላል እንዳሻ ብሎ ነገሩን ትቶለታል። ይህ የኢሳያስ ውሳኔ ደግሞ በኢሳያስ ልጅና በህወሓት መካከል የተደረገውን ውይይት ፍሬያማ አድርጎታል። ዋና ነጥቡ ከዚህ ላይ ነው። ህወሓት የካርታውን ጆከር ስወታል። በኋላ ሆኖ ሊወጋ የሚችለውን ኃይል ከዳግሚያ ጦርነት በፊት በዲፕሎማት ከጎኑ ለማሰለፍ ስራውን ሰርቶ ጨራርሷል። ህወሓት የያዘውን ካርታ ቢንጎ ለማለት 2 ጆከሮች ብቻ የቀሩት ይመስላል። ሁለቱንም ጆከሮች ስቦ በእጁ አስገብቷል። የመጀመሪያው ጆከር ሻዕቢያ ሲሆን ሁለተኛው ጆከር ደግሞ ፋኖ ነው። ፋኖ ከዓመታት በፊት በነበረው የብልጽግናና የህወሓት ጦርነት ያገዛዙ ቀኝ እጁ ነው ለብልጽግና በጎደለ ሲሞላ የብልጽግናው መንግስት ደግሞ ለዋልከው ውለታና ታግላ ያመጣውን የወልቃይት መሬት ሰጥቻለሁ በማለት ሰቲት ሁመራ ዞንን አቋቁሞለታል። በነበረው ጦርነት በአማራ ፖለቲከኞች ቀስቃሽነት በፋኖ ፊታውራሪነት ለ2 ዓመታት የዘለቀውን ጦርነት ተቋዳሽ ሆኗል። ታዲያ በዚህ ጦርነት ብዙዎች ለሞት ለመፈናቀል ሀብት ንብረት ለማጣት ሲዳረጉ ብዙዎች ደግሞ ሀብት መፍጠር ችለዋል። የጦርነቱን አጋጣሚ ተጠቅመው ሁሉም ያቀሙን ከቤት ቁሳቁስ እስከ መኪና ድረስ በአደባባይ ዘርፈው የነገን እንጃ እንጂ ዛሬ ጥሩ ናሪ ሆነዋል። የብልጽግናው መንግስት በወቅቱ የፈለገው የትግራይን ህዝብ መሞትና መዘረፉን አሊያም የሀገሪቱ የዓለም የፖለቲካ አስተላለፍ ችግር ውስጥ መግባቱ አይደለም። የሀገሪቱ ዜጋ ሞትና እንግልት፣ የኢኮኖሚ ውድቀት ያልታየው በወቅቱ በየትኛውም መንገድ ህወሓትና የትግራይን ህዝብ ከምድረገጽ ለማጥፋት ነበር። ታዲያ የፋኖ ኃይሎች ከፋሽስቱ መንግስት ጋር ዘርፈ ታጠቅ ለራስ ውሰድ ተብሎ በተሰጣቸው መመሪያ መሰረት ዘረፉ። በክልሉ የሚኖሩ የትግራይ ተወላጆችን ያሻውን መንግስት ሲያስረው የተረፈውን ደግሞ አይቀጡ ቅጣት ለአይን የሚዘገንን ድርጊት ፈጸሙበት። የብልጽግናው መንግስት ከህወሓት ጋር በድብቅ መደራደር ጀመረ። በኋላም በአካል ተገናኝቶ ለመደራደር ቀጠሮ ያዘ። ይህ ድርድር ግን የጦሩ ፊታውራሪና መሪ የነበረውን የአማራ ፖለቲከኛ ፋኖን፣ የክልሉ ተወላጅ ባለሀብቶችን እና የክልሉን መንግስት ያገለለ ነበር። ደም የተቃባው ቀርቶ አሻግሮ ሲያይ የነበረው ለድርድር ቀረበ። ድርድርስ ይሁን ለሰላም ነው። የሚገርመው ግን የክልሉ መንግስትና የክልሉ ኃይሎች ድርድሩ መልካም ቢሆንም ስለ ድርድሩ የሰሙት ግን የጦር ጉድብ ላይ እንዳሉ ነበር። የብልጽግናው ንቀት የተሞላበት ጉዞ በፋኖ ኃይሎች በአማራ ፖለቲከኞች ባለሀብቶች በኩል ኮርፊያን ፈጠረ። የክልሉን መንግስት ባገለለ መልኩ ቢደሰኩርም የክልሉ መንግስት አገልጋይ ነውና ያለው ነገር የለም። አገልጋይነቱ የቆየ ባህል ነውና የፌደራልን መንግስት መኮንን አልቻለም። ኮርፊያው ተቀይሮ ኩታራው ያቦካው ለራት አይበቃም ሆነና በሁለቱም በኩል ከአንዴ ከፍቅር ወደ ጠብ ተገባ። በፍቅር በተሞካሹበት አንደበታቸው መዘላለፍ ጀመሩ። የብልጽግናው መንግስት ሳይቃጠል በቅጠል በማለት የክልሉን ልዩ ኃይል እንዲፈርስ አደረገው። በፍቅር የተጀመረው ኦሮማራ ወደ ጦርነት ተቀይሮ በክልሉ በተለያዩ አቅጣጫዎች ትላንት በአንድ የተሰለፉ ተኳሽ ጣቶች ዛሬ ከሁለቱ ነው አንዱ ተሳዳጅ አንዱ አሳዳጅ ነው ወደ ጦርነት ገቡ። በዚያ የሰሜኑ ጦርነት በሰማይ ድሮን እያርከፈከፈ ታንክ እያርበደበደ መትረጊስ እየተርገበገበ ያንን ሁሉ ፖለቲካን ለማሸነፍ ሲሉ አብረው ተዋጉ። የማይለያዩ የሚመስሉ አሰላለፎች ተለያይተው ተሰለፉና ላለፉት 1 ዓመት ተኩል በሁለት ደካማዎች በኩል የተደረገ ጦርነት ሆነ። ክልሉ ካለፈው የጦርነት ዘመን ሳይወጣ ለአዲስ ጦርነት ተዳረገ። ከጦርነቱ ይልቅ ሁለቱም በፕሮፓጋንዳ ተጠምደው ክልሉን ወደ ጨለማው ዘመን መለሱት። የአገዛዙ ሰራዊት በከባድ
መሳሪያ የአርሶ አደሩን ሰብል አቃጠለ። ይህ ጦርነት ዛሬም ድረስ እልባት ሳያገኝ በክልሉ የሚኖሩ ዜጎች በሰላም ወጥተው መግባት ከተሳናቸው ሰነባብቷል። የብልጽግናው መንግስት እንደ መንግስት ሕግና ስርዓትን ማስከበር ሲሳነው በአንድ ተደራጅተው የገጠሙትን ቡድኖች በተለያየ መንገድ መነጣጠልና እርስ በርሳቸው መከፋፈል ተቀዳሚ ተግባሩ ነው። ይህ ተግባሩ በጌታቸውና በደብረጽዮን በኩል ሞክሮ ያልተሳካለት ሲሆን ኦሮሞ ነጻነት ሰራዊት በኩል ግን በጃል ማሮና በጃል ሰኝ በኩል የሰራው ከፍተኛ ፕሮፓጋንዳ ለፍሬ በቅቶለት ጃል ሰኝን በእጁ ጨብጦታል። ሌላው ደግሞ በፋኖ ኃይሎች በዘመነ ካሴና በእስክንድር በኩል በብልጽግናው የተሰራው ፕሮፓጋንዳ እርስ በርሳቸው እንዲፈራሩ አደረጋቸው። ከመፈራራት አልፎም እንዲዋጉና እንታገልልሃለን የሚሉትን ህዝብ በቦታ ከሁለት ከፍለው አንተ ከዚህ እንዳደርስ እኔ ካንተ አልደርስብህም በሚል ፖለቲካ ሰጣ ወገባ ውስጥ ገብተው የሞቱበትን ህዝቡ የተሰቃየበትን ትግል ሜዳ ላይ ጣሉት። ጥያቄው ከዚህ ላይ ነው። የብልጽግናው መንግስት ከዘመነ ጋር ነው ወይስ ከእስክንድር ጋር መደራደር የሚፈልገው? ለዚህ ምላሽ የሚሆን ደግሞ በመረጃና በማስረጃ ተደግፈን መልስ ይዘናል። አብራችሁን ቆዩ። በእርግጥ በጦር አደረጃጀትና በትጥቅ በሰው ኃይል ብዛት በዘመነ ካሴና በማስረሻ ሰጤ የሚመራው ኃይል ይበዛል። መንግስት ግን ይህንን ቡድን ስጋት ይፈጥርብኛል ብሎ አልደነገጠበትም። ምክንያቱም የዲፕሎማት አቅሙ ከጎጃም አይወጣም የሚል ትርጉም ሰጥቶታል። ይህ ደግሞ በራሳቸው ግምገማ የተረጋገጠ ነው። መንግስት በሚለው ልክ ግን በዘመነ የሚመራው የፋኖ ቡድን ግን በዲፕሎማትና በአጋር ፍለጋ እጁን አጣጥፎ አልተቀመጠም። ከሻቢያ መንግስት ጋር በርካታ የዲፕሎማት ስራዎችን የሰራ ቢሆንም የሰራው ስራ ግን ፍሬ አላፈራለትም። ይህ የሆነው ደግሞ ሽማግሌው ኢሳያስ የስልጣን መንበሩ ለልጁ ሰጥቷል። ከልጅየው ጋር የሞከሩት ዲፕሎማት ደግሞ ለህወሓት ቃል በተገባው መሰረት ቅድሚያ ከህወሓት ጋር መግባባት ፍጠሩ በሚል አጭር ምላሽ ተሰጥቷቸዋል። ያ ማለት ከህወሓት ጋር ተግባቦ ማለት የውልቃይትና የራያ መሬትን አሳልፈው ሰጡ ማለት ነው። እስክንድር ከትግራይ የጦር ኃይሎች ጋር ንግግር ከጀመረ ሰነባበተ። ታዲያ የብልጽግናው መንግስት በእስክንድር ላይ ልዩ የፕሮፓጋንዳ ስልት በመንደፍ እስክንድርን እስከ ቡድኑ ሌሎች የፋኖ ኃይሎች እንዲጠሉትና እንዲያወግዙት አድርገዋል። የብልጽግናው መንግስት ከእስክንድር ጋር ተደራድር ያለው እየተነጋገርኩ ነው በሚል ሐሰተኛ መረጃ ያሰራጨበት ሲሆን የብልጽግናው መንግስት እስክንድርን ይቀርቡታል ብሎ ያሰባቸውን ሰዎች ሁሉ በምልጃ ቢልክም በእስክንድር በኩል ግን ተቀባይነት አላገኘም። በአሁኑ ሰዓት በኢትዮጵያ የሚንቀሳቀሱ ሁሉም ኃይሎች ዶክተር አብይ ከሚመራው መንግስት ውጭ ሌላ ጠላት የለንም ያሉ ይመስላሉ። ትላንት ህወሓት የቀንጅብ ሲባል አብረው የቀንጅብ ብለው በአደባባይ ተሰልፈውም አሰልፈውም ያሉት ሁሉ አብሮ ለመስራት ፊታቸውን ወደ ህወሓት አድርገዋል። ህወሓት የሻቢያንና የፋኖን ጆከር ስቧል። ካርዱንም በእጁ ይዞታል። ሶስተኛው ጆከር ደግሞ ኦነግ ነው። ከኦነግ ጋር ያለው አብሮ የመስላት ዲፕሎማት የተጀመረው ያኔ ነበር። በብልጽግናው መንግስትና በወያኔ መካከል በተደረገው ጦርነት ወያኔ ወደ ደብረ ብርሃን እየገሰገሰ በነበረበት ወቅት ከኦነግ ጋር ያደረገው ዲፕሎማት ዛሬም ኦነግ የስምምነቱ አንድ አካል ሆኗል። የመጪውን የኢትዮጵያ እጣ ፈንታ አብሮ ለመወሰን ዝግጁነቱን አረጋግጠዋል። ህወሓት ሁሉንም ጆከሮች ስቦ በእጁ አድርጓቸዋል። ፋኖ ከህወሓት ጋር ለመስራት ህወሓትን አንዱ የቅዱ አካል አድርጎ እየተንቀሳቀሰ ነው። ህወሓት አማራ ጠል ድርጅት ቢሆንም ከብልጽግና መንግስት ጋር የገባንበትን ጦርነት ለመወጣት ግን በህወሓት በኩል ያሉ የጦር መሳሪያዎች ያስፈልጉናል። በዚህም ወቅት የትግራይ መሬት ነፃ በመሆኑ ታጋዮቻችን ለማሰልጠን ምቹ ሁኔታ ነው ሲሉ ፋኖች ገምግመዋል። የግምገማ ነጥባቸውንም እስከ ታችኛው የፋኖ ኃይል ድረስ ያወረዱ ሲሆን ከወያኔ ጋር ያለንን ታክቲካዊ ግንኙነት ማጠናከር አለብን ሲሉ ዳቸው አንድ አካል አድርገው እየሰሩ ይገናኛሉ። ህወሓት ዳግም ስልጣኑን ለመቆናጠጥ በአራቱም አቅጣጫ ስራውን የጨረሰ ይመስላል። ከብልጽግናው መንደር ውሃ የተቸለሰ ይመስላል። ጠቅላይ ሚኒስተሩ ከያቅጣጫው በአስቸኳይ ያስጠራቸውን የጦር ጀነራሎች የቤት ስራ ሰጥተው መልሰው ልከዋቸዋል። የተመለሱት ጀነራሎችም የእዝና የክፍለ ጦር ያሉ ከፍተኛ የሰራዊትን አመራሮችን በማወያየት ተጠምደዋል። የብልጽግና መንግስት የነጋበት ጅብ ይመስላል። ከረፈደም ቢሆን የጦርነትና የሴራ ዝግጅቱ ጀማምሮታል። በሻቢያ ላይ ከብርጌድ ንሓመዶ ጋር ሆኖ የኢሳያስ መንግስት እንዲወርቅ እያሴረ ነው። በዚህም ውዝግብ መሃል የማይሰማው የለምና የማይስማሙት ተስማምተዋል። አብረው አይሰሩም የተባሉት አብረው እየሰሩ ነው። በዚህም መሃል ነው አጣብቂኝ ውስጥ የገባው በናሸተ ደምለውና በነ ኮሎኔል ደመቀ የሚመራው ቡድን ለአሰላለፍ በጣም ተቸግሯል። የዞኑ መስተዳድር በኮሎኔሉ በኩል ወደ ብልጽግናው መንግስት ለምልጃ ሲመላለስ ከርሟል። ግን ምልጃው አልተሳካም። ምልጃው ምን ይሆናል
ይሆናል ትሉ ይሆናል። ለዚህ ደግሞ ምላሽን ይዘናል። በነ ኮሎኔል ደመቀ በኩል የሚመራው ስኳድ ከመላ አማራ ቅኝት ከወጣ ሰነባበተ። የሰቲት ሁመራ አስተዳደር በጎጃም ስኳድ የሚመራው የክልል 3ን አመራር ጠልቶታል። ከመጥላቱ የተነሳም በክልል 3 ያሉትን አመራሮች ከምድረ ገጽ ለማጥፋት አሊያም ከነሱ ክልሉን ከሁለት አርጎ ለመገንጠል ከዶክተር አብይ ጋር ማሴር ከጀማመረ ሰነባበተ። ጥላቻውን ወደ ፖለቲካ ቀይሮ በነጋ በጠባ ወደ ብልጽግናው ሹማምንት በአዲስ አበባ በመመላለስ ወልቃይትን ከጎንደር ጋር ያካተተ የክልል አስተዳደር እንዲቋቋምለት፣ ይህ የማይሆን ከሆነ ግን ወልቃይት የአማራም የትግሬም ክልል አትሆንም፣ እንደ ድሬዳዋና እንደ አዲስ አበባ ራስ ገዙነን እንቀጥላለን በማለት የቤተ መንግስቱን ቢሮ እየረገጡ አቤቱታ ማቅረብ ከጀመሩ ሰነባብተዋል። የሰቲት ሁመራ አስተዳደር በአማራ ህዝብ ላይ የሚደርሰውን በደል ረስቶ ከዶክተር አብይ ከስርዓቱ ጎን በመሰለፍ የፋኖን እንቅስቃሴ አለመደገፉን በአደባባይ ወጥቶም አረጋግጧል። ገዢው የብልጽግና መንግስት ከፋፍለ ግዛው ከፋፍለ አዳክሞ በማለት ትላንት 9 የነበረውን ክልል ዛሬ 11 አድርሶታል። ገዢው መንግስት ስትከፋፍለው አቅም ያጣል በማለት ትላንት 1 የነበረውን የደቡብ ክልል ከ3 ከፋፍሎታል። የሚገርመው ግን ከፋፍሎም ቢሆን የተከፋፈሉት ክልሎችም የሚከፍሉት ደሞዝ አጥተዋል። ትላንት 1 የነበረችውን አዲስ አበባ ከ2 አድርገው በዙሪያው ያሉ በአዲስ አበባ ዙሪያ ያሉ የኦሮሞ አርሶ አደሮች የከተማ ገበሬ ተብለው የሚያገኙትን ጥቅማ ጥቅም ካጡ ሰነባብተዋል። ታዲያ አማራ ክልል ያሉት መሪዎች ተላላኪ ሲሆኑ ጠንካራ ለአማራ ህዝብ የሚያስብ መሪ ካጣ ሰነባበተ። ያገው ፖለቲከኞች በአገዛዙና በህወሓት የተጠለፉ ሲሆን የቅማንት ኮሚቴዎችንም በምህረት ስም ጠራርጎ ካሰረ ሰነባበተ። አማራ ክልል የሚኖሩ የወሎ ኦሮሞዎችንም በሸኔ ስም ስቃያቸውን ከበሉ ሰነባበቱ። ሁሉም ክልል ውስጥ ያሉ ብሔር ብሔረሰቦች በክልሉ መንግስት ላይ ማሴር ከጀመሩ ሰነባበቱ። ያ የሆነው ደግሞ ክልሉ አቅም ማጣትና በብስለት የሚመራው ስላጣ ነው። የብልጽግና መንግስት ጊዜው ያለቀበት ይመስላል። ትላንት የቀንጅብ ተብሎ ስም የወጣለት ወያኔ የፖለቲካ አስተላለፉን አስተካክሎ ወይ ስልጣኔን ወይ ሞቴን ያለ ይመስላል። በዚህም ከአማራ ፋኖ እስከ ሻዕቢያና ከአገው እስከ ኦነግ በአንድ የጠረነፈው ይመስላል። ይህ በእንዲህ እንዳለ የኢትዮጵያ ምርጫ ቦርድ ህወሓትን ለ3 ወራት ከየትኛውም የፖለቲካ እንቅስቃሴ ያገደው ቢሆንም እገዳው ግን ለይስሙላ ሆኗል። ትላንት በአዲስ አበባ የፕሪቶሪያውን ስምምነት አስመልክቶ ኦሉሴጉን ኦባሳንጆ በተገኙበት ግምገማ መደረጉ ይታወቃል። ይህ ከአፍሪካ ህብረት ጎን ለጎን የተካሄደው የፕሪቶሪያው ስምምነት ግምገማ እነ ጌታቸው ረዳና እነ ዶክተር ደብረጽዮንን አስተቃቅፏል። ከመቀለ አዲስ አበባ ድረስ መጥተው ሰዓታት ባልሞላ የውይይት መድረክ መልሰው ወደ መቀሌ ለመሄድም ተዳርገዋል። ይህ ኢትዮ ማለዳ ነው። አብራችሁን ስለቆያችሁን እናመሰግናለን። እኒህንና መሰል መረጃዎች እንዲደርሰው ቤተሰብ ይሁኑ።